አረ ምንድነው መንገዱ ልቀቁልን አረ ተመለስ አንድ ነገር እናትለው አረ ባካችሁ እብድ እኮ ነው አንድ ነገር እንዳያረግ ገዳይ ልጅም ገዳይ ነፍሰ ገዳይ ልጅም ገዳይ ነፍሰ ገዳይ ልጅም ገዳይ ነፍሰ ገዳይ ልጅም ገዳይ ነፍሰ ገዳይ ልጅም ገዳይ ልጄ ልበ ሙሉ ሆኖ እንዲያድግ ፈልግ ነበር። እያንዳንዷን እንቅስቃሴ በራሱ እንዲሞክር ፈቅድለት ነበር። ለዚህ ነበር የለቀኩት፣ ሁሉንም በድፍረት እንዲያደርግ። አደጋን እንዲጋፈጥ አበረታተዋለሁ። እኔ በማልኖርበት ጊዜ እንኳን እዚህ መንገድ ላይ ከልጆች ጋር እንዲጫወት ፈቅድለት ነበር። አካባቢውን እንዲለምድ ማሰብ ነበር። ገደልኩት።
ምንድነው የምሰማው? ልዑል ደህና አይደለም? አንተ ነህ ንገረን እንጂ። ምንድነው? ዶክተሩ ምን አለ? ንገረን እንጂ። አንተ ነህ? ደህና ነው። ምንድነው? ኧረ እንጃ አደጋው የከፋ ይመስለኛል። ቆይ ጉዳዩ ሐኪሞቹ ምን አሉ? እየጠበቅናቸው እሱ መድኃኒዓለም ያውቃል። ልዑል የት ነው ያለው? ውስጥ ነው? እንጃ ያኔ መሰለ ልዑል በአፍጢሙ ተደፍቶ የሚድን አይመስለኝም። የቅርብ ቤተሰብ ማን ነው? ሁላችንም የቅርብ ሰዎች ነን። ልዑል እንዴት ነው? አንተ አባቱ ነህ? እኔ አጎቱ ነኝ፣ እሱ ነው አባቱ። ግን ለእኛ የምትነግረን ትችላለህ? ጉዳቱ ከፍተኛ ነው። ብዙ ደም ፈሶታል። የተቻለን ሁሉ አድርገናል፣ ግን ምንም ማድረግ አንችልም። አምልጦናል። አዝናለሁ። ለእናንተም መጽናናትን እመኛለሁ። ዶክተሩ የመርዶ ድምፅ አብሮ ስታትሞ ከሚቀር አንተ ብትነግረኝ ይሻላል ብዬ ነው። አ 2.88 2.88 ፍጥነት ነበረው ማለት ነው እንግዲህ። በዚህ በተንሸራተተው የጎማ አሻራ ልንይዘው አንችልም? በተንሸራተተው ጎማ አሻራ እንዴት ብለን ፍንጭ ልናገኝ እንችላለን? እና ሚያዝ ይመስላል። ገጭቶ ያመለጠውን ወንጀለኛ እንደሚታሰበው ተከታተለው መያዝ ቀላል አይደለም። እኔ ግን ይገርመኛል ሳጅን፣ አንተ የ8 ዓመት ልጅ ቢኖር በዛ ማታ የምትልከው ይመስላል? የአባቱን ነገር ተው፣ የማይረባ ነው እንከፍ።
ተነሽ ልብስሽን ልበሽ ሰዎች መጥተዋል። የምን ሰዎች? ምንድን ነው? ምን ተፈጠረ? የምን ሰዎች ናቸው የመጡት? Bırak! 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 እዚህ ይሻላል። ወደ ሳሎን አትወጣም? እባክህ አንተ ነህ። እሺ ቢያንስ ተነስና ወንበር ላይ ተቀመጥ። ሌሊቱን ሙሉ አልተኛም። ገና ቀብር አለ። አድካሚ ቀን ይጠብቃል። እዚህ ካልተመቸው ወይኔ ቤት ሄደ አረፍ ትላለህ። ከኔ ሱቅ እኮ ቸኮሌት ገዝቶ ከመውጣቱ ነው እንደወጣ ቷ የሚል ድምፅ ሰምቻለሁ። ዝም ብሎ ድምፅ ስለመሰለኝ ነገር ያላልኩትም ነበር። በኋላ ሰዎች መጮህ ሲጀምሩ ወጣው። ያኔ ሉልን ወድቆ አየሁት። ስንት ሰዓት ነበር ያኔ? እንጃ 3 ከምናምን ከ10 ከ20 ይሆናል። አንተ በወቅቱ የቱ ጋር ነበር? ሲጋራ ላጨስ በረንዳ ላይ ስወጣ ነበረ በመጀመሪያ ነው። የት ነው ቤት ያንተ? የኔ 3ኛ ፎቅ ላይ ነው። ያኛው መስኮቱ የተከፈተ እና ሳይው በመጀመሪያ አሞት ወደቀ ነበር የመሰለው። ስትወጣ መኪና ሲገጨው አላየኸው? አላየሁትም። ወድቆ ነበር ያዩት። ከዛ ዘበኛውን ወደ ስር ስጣራ አይሰማኝም። ፈጥኜ ወርጄ ሳይው ከስር ባር ውስጥ የነበሩ ሰዎች አጠገቡ ደርሰዋል። እና ምንም የሰማሽው ድምጽ የለም? የሆነ ፈጠን ያለ መኪና ድምጽ ሰምቻለሁ። ለማየት ብሞክርም በሩ ገርበብ ብሎ ስለነበረ ብዙ ሊታየኝ አልቻለም። ቤት ውስጥም ደንበኞች ስለነበሩ ቀና ብዬ ለማየት ብሞክርም እነሱ ከልለውኝ ነበር። የሰማሽውን የመኪና አይነት በድምጽ ልትገምቺ ትችያለሽ? እንዴት ብዬ አስታውሳለሁ? ምናልባት ያው ትልቅ መኪና ወይ ትንሽ መኪና በድምጽ ለማወቅ። አይ መኪና ነው። እኔ ትንሽ መኪና ትልቅ መኪና ብዙም ማውቀው ነገር የለኝም።
ምን ማድረግ ይቻላል? ያዛት ያዛት፣ ትንሽ ናት። ያዛት። እና ልጄ ስጠኝ ብዬ ስለምን ለዚህ ነበር እንደ ከለከልከኝ? የሳምሪ ማስታወሻ ነው እኮ ሁለቱንም እኮ አሳጣኸኝ ልጄ። ምን አለ ያን ጊዜ ስጠኝ እንዳልኩ ብትሰጠኝ ኖሮ ይሄ ሁሉ ነገር እኮ አይደርስም ነበር። እኔ ጠብቀው ነበር። ምን ድመት የሞተበትም አይመስል ጤናማም አልመሰለኝ። አይ እንደው ምንም ላያረግለት ከእናቱ ነጥሎ ገደለው አይደል? ገደለው እንጂ ገደለው። ያን የመሰለ ልጅ ለቅሶ ላይ እንደሆን ካውቃለሁ፣ ግን ቶሎ መምጣት አለብህ። ምን ነው? ጋዜጠኛው ተገኝቷል። ጎሽ፣ የት ተገኘ? የካጫካ። ሞቷል? አዎ ሞቶ ነው የተገኘው። ቶሎ ደርሰን ምርመራውን መጀመር አለብን። ቦታው ላይ ማን ያለው? አሁን የወረዳው አባላቶች አሉ፣ ቦታውን እየጠበቁት ነው። አስከሬኑን ያገኙት ሰዎች እኔ ቃላቸው ሳልቀበል ወዴትም እንዳይሄዱ፣ በፍጹም እንዳይንቀሳቀሱ። ስፖርተኞች ናቸው፣ እዛው አሉ፣ የትም አልሄዱም። አካባቢው በፍጹም እንዳይነካካ፣ የእኛ አባላቶችም ቢሆን እንዳይነካኩት፣ በፍጹም ተከልሎ ይቀመጥ። እሺ። ስማኝ፣ እዛ ጫካ ውስጥ እማኝ ስለማናገኝ እማኝ ይዘህ እለፍ። ማን ነው ካንተ ጋር ብሎ የሚሄደው? የአስከሬን መርማሪ ሐኪም ለአቶ ታዲዮስ ደውያለሁ። እሱ እኔ ደግሞ የቴክኒክ ባለሙያ አለውኝ። የፎቶግራፍ ባለሙያ ከቢሮአችን አንዳቸውን ይዤ እመጣለሁ። ጥሩ፣ በቃ እመጣለሁ። እዚህ ደረስነው ከቀኑ 8 ሰዓት አካባቢ ነው። የምክሮችን ስም ዝርዝር በሙሉ መዝግቤ ይዣለሁ። በቦታው የነበሩ ሰዎች? አዎ በቦታው የነበሩትን የሁሉንም የስም ዝርዝር ይዣለሁ። አንዳንድ ሁኔታዎችን በተመለከተ ግን የአስከሬኑ አንዳንድ ሰውነቶች በአውሬዎች ተበልቶ በየቦታው ነው የተገኘው። አስከሬኑ ግን እዚህ ቦታ ነበር ተቀብሮ የተገኘው። ታዲያ እነዛ ሰዎች እዛ ምን እያነሱ ነው? ነገርኩ እኮ የአስከሬኑ አንዳንድ ሰውነቶች በየቦታው ተበታትነዋል። ታዲያ ቦታው ለምን አልተከለለም? ለጊዜ ከለልነው ይሄንን ብቻ ነው። ነግሬህ ብሩክ፣ እያንዳንዱ የሰውነት ክፍል የተገኘበት ቦታ መረጃ የለውም? እሺ እነዚህስ ምን ይሰራሉ? እነሱ ምስክሮች ናቸው። ቀድሞው አስከሬኑ ያገኙት እነሱ ናቸው። ግን እኮ በቦታው ማንም ምንም አልለቀም እኮ። መጀመሪያ ስራ ቦታ አንከልል እንጂ ብሩክ። ሰለሞን ሄደህ እስከ አንዴ ልከልለው። ሄኖክ
ኑ እስቲ ወደዛ አንዴን ከልለው ጋሼ ልሂድ በቃኝ። ሉሌ ሁሌ ባይኔ እየመጣ ሳምሪ ከሞተች በኋላ እናቱን እያሰበ በሀዘን እንዲጎዳ አልፈልግም ነበር። እንዲጫወት፣ እንዲቦርቅ፣ ሀሳቡ በነፃነት እንዲገልጽ ታግሎ የሚያሸንፍ ደፋር ጎበዝ ቆንጆ ፈሪ እንዲሁም በፍጹም አልፈልግም ነበር። ትምህርት ቤት እንኳን ስሄድ ማንንም አይፈልግም ነበር። ብቻውን ነበር የሚሄደው። ጭንቅላቱ አእምሮ በፍጥነት ነበር የሚማረው። ነፍሰ ገዳይ ነኝ እንዴ? ነፍሰ ገዳይ ልጁን ገዳይ ነፍሰ ገዳይ ልጁን ገዳይ አረመኔ ነፍሰ ገዳይ ልጁን ገዳይ 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 አይደለው ነፍሰ ገዳይ አይደለው
ምንድን ነው? ሰዎች እየተከታተሉኝ ነው። የምታውቀው ነገር ካለ ብዬ ነው። ማን ነው የሚከታተለ? የቀብር ቀን ትዝ ይልሃል? ፖሊሶቹ የጠየቁኝ ጥያቄ አየህ፣ ለልዑል ሞት ተጠያቂ እኔ እንደሆንኩ ነው የሚያስቡት። ሆን ብዬ በዛ ሰዓት መንገድ ላይ እንዲወጣ እንዲሞት እንዳደረግኩት ነው የሚያስቡት። ስለዚህ የሰዋሩን ሰው ጎረምሶች ሰዎች እየላኩ እንዲከታተሉኝ እያደረጉ ነው። ለምን እንደዛ ያደርጋሉ? መረጃ ለመሰብሰብ ነው። ዛሬ ምን ሆነ መሰለህ? ጋሽ ፍሬውን ታውቃቸዋለህ አይደል? አይተውኝ እንዳላየም አቀርቅረው መንገድ ተሻግረው ሲሄዱ አየኋቸው። ይሄ ማስራ የፖሊሶች ስራ አይደለም። ምሳ በልተሃል? አልበላሁም። ምን ነው? ትንሽ ሳያማ አይቀርም እባክሽ። ምን የአእምሮ ጭንቀት ነገር። የአእምሮ ጭንቀት? የሚያስበውም የሚያወራውም ነገር ትክክል አይደለም። እሱ ደህና እንደሆነ ነው የሚሰማው። ልጁ ከሞተ ጀምሮ አንድም ቀን ሲያለቅስ አላየሁትም። የጤና ነው? አይ ዳሪ፣ ዝም ብለህ እንዳይሆን። ዛሬ አግኝቼው ነበር። የሆኑ ሰዎች ይከታተሉኛል አለ። ጭንቅላቱን ደግሞ የሚነቀንቀው ነገር አለ። እንዲህ አይነት ጠባይ አይቼበት አላውቅም። በቃ ይምጣ፣ እዚህኛው ክፍል ያድራል። ደህና እስኪሆን ድረስ ሰው አጠገቡ ያስፈልገዋል። እዚህ ማን ነው የሚባለው ሆስፒታል አንድ ስፔሻሊስት መጥቷል አሉ። ቅድስት ናት የነገረች። ቅድስት ከጀርመን ነው የመጣው። በጣም የታወቀ ሐኪም ነው ብለውኛል። መሄድ አለብን። እስቲ በሰላም እንተኛ። ምን ማለት ነው? አገሩን ሁሉ አዳረስኩት። ያላየኝ ሐኪም የለም። በመካኑነት ብቁ ናቸው ያልሻቸው ሐኪሞች ጋር ሁሉ ወሰድሽኝ። ተመሳሳይ መልስ ነው የሰጡኝ። በቃ አልችልም። ለምን እንደተቀበልኩት አንቺ ማትቀበዩ? አልቀበለው፣ በፍጹም አልቀበለው። አሁን የመጣው ብቸኛ ሐኪም ነው ብለውኛል። ስለዚህ መሄድ አለብን። የግድ እኮ መውለድ የለብንም። በጉድፈቻ ማሳደግ እንችላለን። እኔ ራሴን ልጅ ነው ማሳደግ የምፈልገው። ምን አለበት ሄደ ብትታይ? የሚሆነው ነገር እኮ አይታወቅም። የሚጎልብህ ነገር አለ። ዝም ብሎ ገንዘብ መከፍከፍ አይሆንብንም? ገንዘብ አሁን ካለብን ችግር ጋር የሚነጻጸር ጉዳይ ሆኖ ነው? ጉልበት፣ ሞራል። ድርቅ አትበል እንግዲህ።
ለሐሙስ ሄደን ቀጠሮ ማስያዝ አለብን። ጨካኝ ነህ። ምን ልጅህን ገለህ ተረጋግተህ ስትኖር ትንሽ ጨካኝ አያደርግህም? እኔ ልጅህን አልገደልኩም። ታዲያ ማን ገደለው? የገደለውን ሰው አላውቀውም። ልጅህን የገደለውን ሰው የሚያውቀው የለም። ገጪው ካልተገኘስ? ለልዑል ሞት ተጠያቂው ማን ነው? የልዑል እንደሚመልሰው ማን ነው? አንተ አይደለ? ኃላፊነቱን ማንም አይወስድልህም። የልዑል ገዳይ ራስህ ነህ። ነፍሰ ገዳይ ልጁን ገዳይ። ደህና አደርክ ልጄ? ወይዘሮ አሰለፍ እንኳን መጡ። ሰሞኑን አነጋግሮታለሁ እያልኩ እዚህ ቤት ተባይ አለ። ተባይ? አዎ ቢንቢ። መድኃኒት ብረጭባቸውም ሊወጡ አልቻሉም። የሚያውቁት ነገር አለ? ስለምኑ? ስለ ተባዩ። ለምሳሌ እንዳረጋጋ አንድ ሰው ለቆብኝ እንደሆነስ? ሰሞኑን እዚህ አካባቢ የተለየ ነገር አላዩ? እንቅስቃሴ ጠዋት፣ ትናንት። እንደውም ለአንድ ጉዳይ ላናግርህ ነበር። ማታ ልጄ ከአረብ ሀገር ደውላ ቤት አዘጋጅቼ እንድጠብቃት ነገረችኝ። ስለዚህ አንተም በጊዜ ቤት ፈልገህ እንድትወጣ ብዬ ነው የመጣሁት። እንግዲህ በሚቀጥለው ሳምንት ነው የምትመጣው። አንተ ደህና ነህ? ደህና ነኝ። ከተከራየበት ቤት አስወጡትና ቤት እስከሚያገኝ ድረስ ትንሽ ጊዜ እኛ ጋር እንዲቆይ ብዬ ይዤው መጣሁ። ጥሩ ነው። ግባ። አንተ ና ግባ። ትንሽ ትተኛለህ እንዴ? በቃ አረፍ በልሽ። ቶሎ ሐኪም ቤት መውሰድ አለብን። መሄዳችን ነው። እኛ ምሳ ከፈለክ ፍሪጅ ውስጥ አለ፣ አሙቀ ብላሽ። ውጭ መውጣት ከፈለክም እዚህ ውጭ ላይ ብዙ ምግብ ቤቶች አሉ፣ መውጣት ትችላለህ። እዚህ መምጣቴ ማንም አያውቅም አይደል? ማንም አያውቅም። የምትፈልገው ነገር ካለ ደውልልን።
ነፍሰ ገዳይ ልጁን ገደለ። ብሩኬ የካ ጫካ ምን ሆነ አንተ ነህ? ምን መጣውሽ? ረጋግጦ ነገሮችን አስብ። ሰረው ነች ሽጉጥ ስጠኝ ተረጋጋ። ረጋግጦ አስብ። መሳሪያውን ስጠኝ ሽጉጡ ስጠኝ ነች ተው እንዳታረገው